ያዳ ለነዋ ይደውልና ዛሬ መገናኘት እንችላለን ይላታል። እንዴ ለምን ትለዋለች። እንዴ እንዲህ ማለት ምን ማለት ነው? ፍቅረኛ አይደለሽ? በፈለኩበት ሰዓት ማግኘት መብቴ ነው አይደል ይላታል። አረ አዎ ትችላለህ፣ ምን እንደፈለከኝ ማወቅ ፈልጌ ነው እንጂ ትችላለህ ትለዋለች። ያዳም አዎ እንዲሁ ፈልጌሽ ነው ይላታል። እሺ በቃ ችግር የለውም እንገናኛለን ትለዋለች። በቃ እሺ ወደ ሰፈር ስደርስ እደውላለሁ ብላ እሺ ይላታል። ስልኩን ትዘጋለች። በጣም ትደነግጣለች። ምክንያቱም ደግሞ ያዳ ፍቅረኛው አይደለም፣ አውቃ ለሴራ የተጠቀመችበት ነው። እናም በጣም ትደነግጥና ናቲ ጋር ትደውላለች። ናቲ በጣም ተናዶ እያለቀሰ ነው ያለው። ዜማዬ ካቢኒ ጋር ከሆነች በጣም ተናደደ፣ በጣም ተበሳጨ። ቆይ እንዴት የኔ ዓለም እኮ በቃ እኔን ትታኝ እዛ ውሻ ጉያ ውስጥ ገባች እያለ ያለቅሳል። በጣም አዘነ እና ስልኩ ሲደወል ግን ስልኩን ማንሳት አልቻለም። ናቲም ለጓደኛው እንካስኪ እቺ ደግሞ ምን አባቷ ፈልጋ ነው አውራቴ ብሎ ስልኩን ይሰጣታል። ናቲ ስትል ኢዛና ነኝ፣ ዛሬ ናቲ ጥሩ ሙድ ላይ አይደለም ይላታል። ቆይ ምን ተፈጥሮ ነው ትለዋለች። እሱም በኋላ እናወራለን። እሺ ምንድን ነው አዲስ ነገር አለ? ለምንድን ነው በሰላም የደወልሽው ይላታል። አረ ምን ሰላም አለ፣ ይሄ አዳ ነው ምናምን የምትሉትኝ እንገናኝ እኮ አለኝ ትላለች። ናቲ የአዳ ላግኝሽ እያላት ነው ኖዋን። የራሷ ጉዳይ እንደፈለገች ታርከው ብሎ ስለተናደደ ምንም መልስ አልመለሰላትም። በቃ እሺ ኖዋ አግኘውና ምን እንደሚፈልግ እንጠይቂው፣ ደግሞ ምንም ነገር እንዳዘላብጅ ይላታል። እሺ በቃ ምንም አልልም፣ በቃ አሁን መሄዴ ነው ላገኘው በቃ ብላ እሷም አዳን ልታገኝ ትሄዳለች። ናቲ ቆይ ግን ምን ሆነ ነው? ከመቼ ዕለት ወዲህ ነው እንደዚህ ልፍስፍስ ሲሆንከው? እኔም ማቅ ናቲ እኮ በጣም ጎበዝ ጀግና ነበርክ። አሁን ግን ቆይ አንተ ምን ሆነ እንደዚህ ልፍስፍስ ሲሆንከው? ይለዋል። ዋም የአዳጋ ሄደች እና በሰላም ነው ዛሬ እንደዚህ አጣርፌ የጠራኝ ትለዋለች። አዎ ከአንቺ አንዳንድ ነገሮችን ማወቅ ፈልጌ ነው ይላታል። ቆይ አልገባኝም፣ አንዳንድ ነገር ማለት ትለዋለች። ቆይ እኔና አንቺ ለመጀመሪያ ጊዜ የት ነው የተዋወቅ ነው ይላታል። በጣም ትደነግጣለች። የት ነው ማለት ብላ ጥያቄ ትጠይቀዋለች። ለምን ስትለው ጥያቄ ግልጽ አይደለም ይላታል። ነው ግን ደግሞ ይህንን ለምን ጠይቀኝ ብዬ ነው ትለዋለች። ማወቅ ፈልጌ ነው። እንዴ ምን ነው አልችልም ማወቅ ይላታል። አረ ትችላለህ። እሺ እና ታዲያ ንገሪኛ የት እንደተዋወቅን፣ ለመጀመሪያ ጊዜ የት እንደተያየን። እዛ ሊስትሮ ቦታ ትለዋለች። ሊስትሮ ቦታ ምን? ጫማ ላሰፋ ስመጣ አየኸኝ፣ ወደድከኝ፣ አንዳንድ እሻልሽኝ ይላታል። አይ እንደዛ እንኳን እሺ አላልኩም፣ ግን ደግሞ አንድ ጊዜ አቢኒና ናቲ ጓ ሲሉብኝ ወይም ደግሞ ተጣልተውኝ አንተ ጓ ስትል እንዳለ በዛ ሰዓት ወደድኩህ ትለዋለች። አዳ አልተዋጠለትም። ያለችው ነገር በፍጹም አላመናትም። እናም እሱም ይሁን እስኪ ይላታል። እሷም እየዋሸችው እንደሆነ ተጠራጥሯታል። ነገር ግን ደግሞ ይህንን ሴራ ያስያረው ናቲ ነበረ። በውሸትሽ ፍቅረኛ በይና ከዛም አቢኒን ለመጉዳት፣ ምክንያቱም ደግሞ አቢኒ እና ዜማዬ አንድ ላይ ስለሆኑ ዜማዬን ደግሞ ይሄ ናቲ ተብዬው በጣም ስለሚያፈቅራት ስለዚህ ከአቢኒ ጋር እንድትሆን አይፈልግም። እናም ስለዚህ በዚህ ነበር ማጥመድ የፈለገው። እሷም እሺ ብላ ተስማምታ እንዲሁም ዘፈን ሊዘፍንላት ቃል ተግባብተው ነበረ እና አሁንም እንደዛው ያደረገች ነው፣ እያስመሰለች ነው። ግን ደግሞ ያዳ አሁን ላይ ጥርጣሬ ውስጥ ነው ያለው። ቆይ ለምን እያለ ግራ ተጋብቷል። ብቻ ልክ ያልሆነ ነገር አለ ይላል። ናቲና ኢዛና አንድ ላይ ቁጭ ብለው ያለ ናቲ እውነት እንዲማ በቀላሉ ህይወቴን ሊወስዳት አይችልም ይላል። አዎ እንደዚህ ነው ናቲ ማለት፣ እንደ የድሮ ናቲ አንተ ራስህ ነህ ይለዋል። ኢዛና ቆይ ግን ምንድነው የሁሉ ነገር ይለዋል። ያዳም እሺ አቢኒ ምን አይነት ሰው ነው ይላታል። አቢኒ ምን አይነት ሰው እንደሆነ በአይነህ እያየው መሰለኝ ትለዋለች። በጣም ትደነግጣለች። ምክንያቱም ደግሞ
አቤኔ ስለ አቤኔ ስታወራ እያየው መሰለኝ እኔ ምን አውቃለሁ ብላ በጸባ